በገዛ ደሙ እርቃውን ረደ የጠፋሁትን ስለወደደ ኃጥእ ተብዬ ስም ለወጣልኝ በደሙ አስትቶ ጻድቃ አንቺ ላይ ተሰራ ድግም ታውን ለቆ ይሄዳል። አሜን። በሪድ ከውስጧ ምን ልታረጋት ነው? እሷ እንድትሰራ አልፈልግም። አላማ መግደል ነበር፣ ልገላት ነበር። አሁን እግሯ አለቀ፣ ዘመኗ አለቀ። በኃይል 3 ጊዜ ጮና ሂድ ወደ ጥልቅ። አንድ የመጨረሻ አለ። ተነሽ 1 2 3 ጌታ ነው። ለኢየሱስ እስቲ ጉባኤው እልልታ ጭብጨባውን ከማው ለጌታ ለኢየሱስ ከዚህ በላይ ጮታችሁን እልልታችሁን ለናመቱ ለኢየሱስ ይችላል። ኢየሱስ ይችላል። ያለዚህ ክራንች መራመድ ትችላለች? አትችልም በጭራሽ። አንጠልጥላ ነው የመጣችው። በተንጠልጥላ እግሯ አይረግጥም። አንጠልጥላ ነው የመጣችው። ክራንቹን ጥዬ እወጣለሁ ብላ ከጋምቤላ ነው የመጣ ነው። አይ እስቲ ክራንቹን ስላሳየኝ ልቤ በደስታ ዘምራለኝ። እልልታ ለጌታ ዘምር ዘምር ዘምራለኝ። አምልክ 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 አለኝ። ዘምር ዘምር ዘምራለኝ ለሱ። ሃሌሉያ አሜን። አጥንቶችሽ ከዚህ በላይ በረታሉ። አሜን። አጥንቶችሽ ወደ ቦታ ተመልሰዋል። አሜን። ደስ እያላችሁ ሂዱ። ሃሌሉያ አስተሎኛል እንዲህ አድርጎ ከአንደበቴ ፍሪጅ ላይ ጥቁር እባብ ተኝቶ አገኘ ነው። ከዚህ የወሰድነው ዘይት ነበረ፣ ከላይ ነው ፍሪጁ ላይ። ከዚህ የወሰድነው ዘይት ነበረ። ያንን ዘይት ረጨ ነው። ምንም መንቀሳቀስ አልቻለም። ከዛ እዛው ተኛ፣ ገደል ነው። ስሜ ወይንሸት አሊ ይባላል። እኔ የመጣሁት ከጋምቤላ ነው። ከጋምቤላ ስመጣ የእግር ስብራት ነበረብኝ። 2 ወር ከ15 ቀን አልጋ ላይ ተኝቼ ነበረ። መንቀሳቀስ አልችልም። ሽንት ቤት መሄድ መቀም አልችልም። ተኝቼ ነው በቃ ያለሁት። ቆሻሻ ሽንት፣ ውሃ ሽንት የሚያስወግድልኝ ሁሉ ባለቤቴ ነው። የሚበላ የሚያቀርቡልኝ ሰራተኛዎች አሉኝ። እንደገናም ባለቤቴ ነው የሚያቀርብልኝ የነበረው። ምንም በዛን ሰዓት መንቀሳቀስ ሁሉ አልችልም። ሕክምና ቤት ሄጄ ነበረ። ምንም ታስሮልኝም ነበረ በጄሶ። ምንም አይነት ለውጥ አልነበረው። እንደገና ድጋሜ ኤክስሬ በመነሳት ስታይ ቢያንስ በቀላሉ 2 ወር ከ15 ቀን መታሰር አለበት አሉ። መጀመሪያ ወር ከምናምን ታስሯል። እንደገና ድጋሜ ነው ኤክስሬ ተነሳሁት። ኤክስሬ ስነሳ 2 ወር ከ15 ቀን መታሰር አለበት በቀላሉ አሉ። አይ ዶክተር፣ ይሄ ቦታ እኮ ሙቀት ነው። እንዴት አድርጌ 2 ወር ከ15 ቀን እንዴት በጄሶ ይታሰራል? ካያችሁት ጄሶ ሲታሰር ውስጡ የመብላት ባህሪ ያለው ያሳክካል ውስጡ እና እዛ ደግሞ ሙቀት ስለሆነ ምንም ነገር አይቻልም። ውስጡ እንደሆነ በቃ የሆነ ነገር ነው ውስጡ በጣም ነው የሚበላውና እንዴት አድርጌ እችላለሁ ዶክተር ስል፣ አይ አንቺ ሐኪም ከሆንሽማ የራስሽን ምርጫ መውሰድ ትችያለሽ አለችኝ ዶክተሯ። ስትለኝ በቃ ጌታ ሆይ እኔ ካሁን በኋላ ሐኪም ቤትም አልሄድም ብዬ አርብ ነበር ይሄንን የሰማሁት። ቀጥታ ወደዚህ መጣሁኝ፣ ወደ አዲስ አበባ ማለት ነው። መጥቼ የማክሰኛው ፕሮግራም ተካፈልኩኝ፣ ተጸለየልኝ። መጀመሪያ የእግዚአብሔር ሰው ከዛ ውስጥ ነበር ወጥቶ ሲመጣ በሰላም ነበርኩ የነበርኩትና ከዛ ውስጥ ወጥቶ ሲመጣ የሆነ እንደ መብራት ነገር አለ ቦጋ ላይ ነው። በኢየሱስ ስም ብዬ አይኔን ነው እንደዚህ ያስኩት ማለት ነው። እና የሆነ በቃ አይኔ ሁሉ የወጣ ነው የመሰለኝ። ደነገጥኩኝ በሰዓቱና በኢየሱስ ስም ብዬ እንደዚህ አይኔን ያስኩኝ። ከዛ የእግዚአብሔር ሰው ወደዚህ መጣ። የእግዚአብሔር ሰው ሲጸልይልኝ የክፉ አሰራር ነበረ ከላይ ላይ ጩሆ ሲወጣ እኔ ተነስቼ በእግሬ ቆምኩኝ ማለት ነው። ክብር ለኢየሱስ ይሁን። ክብር ይገባዋል። ክብር ይገባዋል። ሃሌሉያ። ክብር ለኢየሱስ ይሁን።
አሁን እንዲህ በፊታችሁ ቁሜ ስናገር በጣም ቀላል ነገር ነው የሚመስላችሁ ቁጭ ብላችሁ ሲሰሙ ማለት ነው። በሰዓቱ በህይወቴ ላይ ያሳለፍኩት መከራ ቀላል አልነበረም። እኔ በህይወቴ ብዙ ሰው ጋር ነው የኖርኩት፣ ብዙ ሰው ጋር ነው ያሳለፍኩት። ከማንም ሰው ጋር መገናኘትም አልቻልኩኝም ነበር። ምክንያቱም የምውለው ቤት ውስጥ ነው። በቃ ቀን ሙሉ ተኛለሁ አድራለሁ እዛው ማለት ነው። 2 ወር ከ15 ቀን ቀላል እንዳይመስላችሁ። ክብር ለኢየሱስ ይሁን። እስቲ ክብር አምጡላት ለዚህ ጌታ አመስግኑላት ለኢየሱስ። ከዚህ በላይ ይገባዋል። በእውነት ነው የምላችሁ። ክብር ለኢየሱስ ይሁን። እግሬ እንደዚህ ተንጠልጥሎ ነው ከጋምቤላ ስመጣ ኤርፖርት ስደርስ ዊልቸር ላይ ቁጭ ብዬ ተገፍቼ ነው የመጣሁት። እግሬ መንቀሳቀስ ስለማይችል ክራንቺ እንደዚህ የዘለልኩ ነው። ፕሌን ላይ ስገባ እንደዚህ የዘለልኩ ነው በአንድ እግሬ። እኔ ወደዚህ ስመጣ ያው ዝም ብሎ ቴሌቪዥን እከታተል ስለነበር ብቻ ለእግሬ በቃ የፎስ ፕሮግራም ለመውሰድ ለማጸለይ ነው የመጣሁት እንጂ በአጋንንት ስራት መሆኑን አላቅም ነበር። ስመጣ እዚህ መጥቼ በተመለስኩ በ20 ቀን ላይ ፍሪጅ ላይ ቤት ውስጥ ሳሎን ነው ምንም እንትን ነገር የለውም፣ ወለል ምንጣፍ ነው ያለው። ፍሪጅ ላይ ጥቁር እባብ ተኝቶ አገኘ ነው ከላይ ማለት ነው ፍሪጁ ላይ። ከዚህ ወሰርነው ዘይት ነበረ ከላይ ነው ፍሪጁ ላይ 2 ተካፋች ነው ፍሪጁ። ከላዩ ላይ ጥቁር እባብ ተኝቶ ትልቅ እባብ ተኝቶ አገኘ ነው ጠዋት ላይ። ከዚህ ወሰርነው ዘይት ነበረ፣ ያንን ዘይት ረጨ ነው። ምንም መንቀሳቀስ አልቻለም። እዛው ተኛ ገደል ነው። ክብር አይገባውም፣ ክብር አይገባውም ለዚህ ጌታ። ኧረ ተነስታችሁ ቁሙ አመስግኑልኝ። ክብር ይገባዋል። ሃሌሉያ። ጌታ እኮ ነው ቀኑ ሲጨልም፣ ጌታ እኮ ነው የውስጥ የሚገባው፣ ጌታ እኮ ነው ወረት የማያውቀው፣ ጌታ እኮ ነው በአጠገብ የሚቆም፣ ጌታ እኮ ነው ቀኑ ሲጨልም፣ ጌታ እኮ ነው የውስጥ የሚገባው፣ ጌታ እኮ ነው ወረት የማያውቀው። ይህን ያረገልኝ የናዝሬቱ ኢየሱስ ነው። ክብር፣ ምስጋና፣ እልልታ፣ አምልኮ ሁሉ ይገባዋል። ሃሌሉያ። ክብር ለጌታ ይሁን። ሁሉን የሚችል እሱ ብቻ ነው። እኛ በራሳችን ምንም ማድረግ አንችልም። በእርግጥ ገንዘብ ሊኖረን ይችላል፣ ግን ምንም አይጠቅመንም። ከሁሉ በላይ መድኃኒት የሆነው የናዝሬቱ ኢየሱስ እሱ ብቻ ነው። ቤዛችን እሱ ነው። የተበጀን እሱ ነው። ሃሌሉያ። በቃ እኔ ውስጤ ተነካ። እኔን አይተው በእኔ ምስክርነት ተነክተው እጇ የተሰበረችም አንዷ ነበረች። እሷም ወደዚህ ጋብዘናት መጥቶ ተፈውሳ ሄዳለች። ክብር ለጌታ ይሁን። ጉባኤው ከዚህ በላይ ለኢየሱስ ጭብጨባ ልልታን ያምጣለት። ሃሌሉያ። ክብር ለነገስታት ንጉስ፣ ክብር ለኃያላኖች ሁሉ ኃያል ለሆነው። አሜን። ኧረ ሃሌሉያ። እውነት የእኛ ጌታ አድርጎ ውለታን ሃሌሉያ። ክብር ለኢየሱስ። ይሄን አድርጋለሁ ብሎ ውለታን የማይናገር ውለታን የማይል ጌታ ነው እኛ የምናመልከው አምላክ። በሳንቲም አይደለም፣ በገንዘብ አይደለም፣ እንዲሁ በነፃ በደሙ ፈወሰን። ኧረ ሃሌሉያ። እግዚአብሔር ይባርክ በሉት። የእግዚአብሔር ሰውን ጌታ ዘመኑን ሁሉ ይባርከው። በእውነት እኔ ቃላት የለኝም ስለዚህ ባሪያ። እግዚአብሔር ለምድራችን ቀብቶ መድኃኒት ፈውስ አድርጎ ላስነሳው ጌታ ክብር ለሱ ይሁን። ክብር ለጌታ ይሁን። ሃሌሉያ። ባርኩት ኢየሱስን ጌታ ስላደረገላት ነገር መግባቴ ደግፎኝ አንድም ነገር የለም። ከኔ ነው የምለው ከኔ ነው የምለው መላውኔን ብርታት ባንተ ሐዘኔን ረሳው ጨነቀኝ ያጨለማው አልፎ ብርሃን አየሁ ከኔ የሆነ
ነው ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱስ ሁሉ ባንተ ነው የሆነው ጸንቼ መቆሜ ምሕረት በዝቶ ነው ምሕረት በዝቶ ነው መውጣቴ መግባቴ ክንድ ደግፎኝ ክንድ ደግፎ አንድም ነገር የለም ከኔ ነው የምለው ከኔ ነው የምለው መላውን እናቴ ኢየሱስ ያንተ ነው አምላኬ ባንተ ሃሌሉያ ክብር ለጌታ ይሁን። ከጋምቤላ ነው የመጣሽው። የተሰበረን አጥንት የሚጠግን ማን ነው? ጌታ ነው። ጥሩት ስሙን። ጌታ ነው። ድገማ ሆነ። ሃሌሉያ። ዛሬም የትኛውንም ችግር ይዛችሁ የመጣችሁ የናዝሬቱ ኢየሱስ ይደርስላችኋል። የናዝሬቱ ኢየሱስ ይደርስላችኋል። እስቲ አንድ ሰው ጮሆ አሜን ይበል። አሁን እምነቱ በስራ ላይ ያለ ሰው አክቲቭ የሆነ ሰው ዛሬውኑ ነው ታሪኩ ተቀይሮ ከዚህ ቤት የሚወጣው። አሁን እዚህ ሴት እንግዲህ በሁለት አይነት መንገድ ፈውስ ወደ ሰው ህይወት ይገለጣል። አንዳንዶቹ በሰከንድ ውስጥ ጥለው እየሮጡ ይሄዳሉ። አንዳንዱ ደግሞ የጌታን ኃይል ተቀብሎ በየቀኑ ሰውነቱ እየታደሰ በ15 ቀኑ በአንድ ወሩ ይመጣል። ነገር ግን ዛሬ አምናለሁ የእናንተ ነገር በአንድ ወር በ15 ቀን ሳይሆን በዛሬ ቀን ላይ ይሰራል። አማኝ ካለ ጮሆ አሜን ይበል። ያን ቀን ተጸለይልሽ ጥለሽ ሄድሽ። ያን ቀን አይደል እዚሁ ነው ሰቅዬ ሄድኩት። ክብር ለጌታ ይሁን እና እዚህ ሰቅዬ ሄድኩኝና ከውስጥ እንዲህ ስትመጣ ድንግጥ አይኔ በቃ የወጣ መሰለኝ። በኢየሱስም ብዬ አይኔ ነው እንደዚህ ያስኩት ማለት ነው። በእውነት አይኔ አለን የወጣ ምናምን መሰለኝና እንደዚህ ስል አይኔ አለ። ከዛ የእግዚአብሔር ሰው በጉባኤው መሃል አልፎ ወደዚህ መጣ። ከዛ ለበሽተኞች ይጸልያል ወደዚህ ነው ሲባል እኔ የሆነች ኦርቶዶክስ ልጅ ነበረችና ከኔ መጀመሪያ የተፈታችው እና ኖርማል ነው ሰውነቷ ከደረጃ ወድቃ ነው እሷ ይዛኔ ስትመሰክር ከደረጃ ወድቃ ነው ሙሉ ፓራላይዝ ነው እግሯ አይታጠፍም አይዘረጋም እንደዚሁ ነበረች ካስታወሳችሁና እሷ ስትፈታ እኔ በጣም ደንግጬ በቃ እያለቀስኩኝ ነበር ስለሷ መፈታት ማለት ነው። ከኋላ ተራው ሲደርስ ወዲኔ ስመጣ እውነት ሁሉ አልመሰለኝም። እኔ 2 ወር ከ15 ቀን ተኝቼ ነበር የነበርኩት። ምንም መንቀሳቀስ አልችልም። ሽንት ቤት አልሄድም ምንም አልልም። በቃ እንደዚህ ፍራሽ ላይ ነው የምተኛው። በቃ ፍራሽ ላይ ከፍራሽ ከወረድኩኝ አልጋ ላይ ካልጋ ስወርድ ፍራሽ ላይ ከፍራሽ ሲነሳ አልጋ ላይ ነው። ወንበር ላይ ምናምን ተቀምጬ አላቅም። እግሬ እንደዚህ ተንጠልጥሎ ነው ያለው። መሬት አይደርስም በፍጹም ማለት ነው። የዛኔ ሱሪ ነበር የለበስኩት ስለማይመች እና እንደዚህ ብዬ ተጸልዮልኝ ጮሆ መንፈሱ ከኔ ሲወጣ ተነስቼ እንዲቆም ለኔ ራሱ እውነት አልመሰለኝም። ክብር ለኢየሱስ ነው። እሺ የመጨረሻ ደግሞ እዛ ሄደሽ ፍሪጁ ላይ እባብ አገኘሽ። ከዚህ ነገ ማክሰኞ ቀጥታ ሄደሽ ማክሰኞ ከዚህ የወሰኑ ዘይት ነበረ ወስደን እዛ እንረጫለን። ሰራተኛዎች አሉኝ ስራ ነበረ። ከዛ ምን ጊዜም ጧት ስነሳ ያንን ትንሽ ጠብ አድርጌ ውሃ ጋር አቀላቅዬ ጧት ረጫለሁ። ምን ጊዜም ጧት ከዚህ ስትሄዱ ምልክትን ታያላችሁ ተብለናል። ግን ሂጄ ምልክትን አይቻለሁ። ክብር ለጌታ ይሁን። ከዚህ ስትሄጂ ምልክትን ታያለሽ ተብያለሁ። ከዚህ ሲሄድ ድረስ ኤርፖርት ወርደን ከዛ እኔ ክብር ለጌታ ይሁን ባለቤቴ ልጄን ተሸክሟል እና እኔ ዝም ብዬ እጄ ላይ ጃኬቴ እንደዚህ አድርጌ ዘና ብዬ በእግሬ ነው የሄድኩት። ምክንያቱም ክብር ለኢየሱስ ይሁን ሃሌሉያ። እዛ ምድር ላይ የኔ ፈውስ ለብዙዎች አነጋጋሪ ጉዳይ ነው የሆነው። ለብዙዎች ማለት ነው። ቆሜ ሲሄድ ተአምራት ሆነ በህይወቴ ሃሌሉያ። ክብር ለኢየሱስ ይሁን። ያስገርማል፣ ያስደንቃል። የኛ ጌታ እኮ እኛ የምናመልከው አምላክ በእውነት ሁሉም አፉን እንደዚህ እጃቸውን አፋቸው ላይ ነው የጫኑት እኮ። ክብር ለኢየሱስ ይሁን። ብዙዎች ማለት ነው ቁማ አትሄድም በቃ ካሁን በኋላ የእሷ ነገር አከተመላት አሉ። ያው እኔ መሀል ላይ ነበር የነበርኩትና ይገባቸዋል። ከዛ መሀል ላይ ነበር የነበርኩት ከዚህም ያው ነው። ክብር ለጌታ ነው። የኛ ጌታ ግን አሸናፊ ነው። ሃሌሉያ ኢየሱስ ይባረክ። እስቲ እጃችሁን ከፍ አድርጉ። አንድ ትንቢት ልናገር ለሷ እንደሆነ በጠላቶቻችሁም በወዳጆቻችሁም ፊት እግዚአብሔር አምላክ ብዙዎችን እጅ ባፍ ያስጭናል። ለእናንተ በሚሆነው ታምራት ጠላቶች እጅ ባፍ ይጭናሉ።
እጅ ባፍ ይጭናሉ በኢየሱስ ይጭናሉ በጌታ በኢየሱስ። እሺ ፊት ለፊት እባቡን አይተሽው ዘይት አደረግሽበት አንቺ? አዎ ላይ ፍሪጁ ሁለት ተካፋች ነው። አንደኛው ላይ ተኝቷል። ጥቁር እባብ እንዲህ ተጠቅልሎ ተኝቷል። ጧት ስንነሳ ማለት ነው። ከዛ ልጆቹ ገቡና አረ ወይንሸት ፍሪጁ ላይ እኮ እባብ ተኝቷል አልኩኝ። እባብ ተኝቷል በጌታ በኢየሱስ እንዳትነኩት፣ በቃ ይሄማ ስራው እንደፈረሰ ስላወቀ ነው አይችለኝም አልኩኝና ዘይት የወሰድኩት ነበረ። እሱን ጨመርኩበት። መንቀሳቀስ አልቻለም። በቃ ዋው! ከፍሪጅ ለወረደ ምንጣፉ ላይ ተኛ። ሃሌሉያ! እኔ ምን እንዳስደነቀኝ ታውቃላችሁ? እሷ እምነቷ ማለት ነው። እምነቷ ነው እኮ የሚያስደንቀው። አሁን በዚህ ሰዓት ላይ ላመነ ባይዘው በምንም አይነት አቅጣጫ ይሰራል። አሜን ትላላችሁ? አሜን። ፍጥረት በሆነ ነገር ሁሉ ላይ የኢየሱስን ስም ጠርታችሁ ካደረጋችሁ ይሰራል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ስለዚህ ዘይቱን እባቡ ላይ ስታደርጊ እሱ ደርቆ ቀረዘው እዛው በቃ ምንም መንቀሳቀስ አልቻለም። ከፍሪጁ ተንከባሎ ምንጣፉ ላይ ተኛ። በቃ መሬት ላይ ምንም መሄድ አልቻለም። ከዛ እዛው መታ ነው ሞተ። ይሄን ያደረገልኝ የናዝሬቱ ኢየሱስ ነው። ክብር ለስሙ ይሁን። በእውነት ክብር ለጌታ። እስቲ አሁን ሁለቱንም ክራንች ከፍ አድርገሽ እንደ ልብሽ እየተመላለሽ የመጨረሻ ኢየሱስን እናመስግነውና እንጨርሳለን። ጌታን እናመሰግነዋለን በእልልታችን በጭብጨባችን። ይገባል ለጌታ ይገባል ለኢየሱስ። ጨለማው ተገፎ ብሩህ ቀን ወዳለኝ ጌታዬ ሐዘኔ ክፍፍ አረገልኝ። ለኔ ጸንታ አቆመችኛው በጭብጨባ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ